ዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው ከአንበሳ ከድብ ስታተርፈው እያላንተ ማን አስታዋሻለሁ። የሰማችሁ ያላችሁ አይሁዳውያን፣ ግሪካውያን፣ አረማውያን በዓለም ሁሉ ዙሪያ ያላችሁ ክርስቶስ ኢየሱስን እንደ ግል አዳኝ አድርጋችሁ የተቀበላችሁ እንዲሁም ደግሞ የትኛው ነው ትክክለኛ የመዳን መንገድ ብላችሁ በመንገድ ላይ ያላችሁ ልባችሁ ያመነታ ያላችሁም ካላችሁ ይሄን ድምጽ አሁን እየሰማችሁ ያላችሁት እግዚአብሔር አምላክ በነገር ሁሉ ይባርካችሁ፣ ፊቱን በእናንተ ላይ ያብራላችሁ። እኔ ሰላምታዬን አቀርብላችኋለሁ። የጌታ ሰላም ይምጣላችሁ። ይሄንን ትምህርት ይሄንን ድምጽ በሰማችሁ ሰዓት ደግሞ በህይወታችሁ ላይ በኑሮአችሁ ላይ በመውጣት በመግባታችሁ ላይ በወጣትነታችሁ በትዳራችሁ በእጆቻችሁ ስራ ላይ ሁሉ አምላኬ እግዚአብሔር እንደ ባለጠግነቱ መጠን በክርስቶስ ኢየሱስ ስም ይባርካችሁ እላለሁ። ዛሬ የምንማረው ትምህርት ቀጥታ የፊልጵስዩስን መልእክት ነው። እግዚአብሔር እድል ከሰጠን በኋላ ከትምህርቱ በኋላ ምናልባት የጸሎት ጊዜ ይኖረናል። አብረን እንጸልያለን፣ ወርሺፕ እናደርጋለን። እግዚአብሔር በብዙ ጉብኝት ይጎበኘናል አምናለሁ። ይሄ የፊልጵስዩስን ትምህርት በምንማርበት ሰዓት ላይ ቀጣይ ነው፣ ተከታታይ ትምህርት ነው እየተማርን ያለነው። ይሄ ፊልጵስዩስ የሚባለው ትምህርት ደግሞ ያገኘነው በአዲስ ኪዳን ክፍል 2 ዳሰሳውን ወይም ደግሞ ከፈታውን እያየን ባለንበት መጽሐፍ ውስጥ ያለነው ጸሐፊው ሐዋርያ ጳውሎስ እንደሆነ ነው። ዛሬ ከዚህ መጽሐፍ የምንረዳው ወይ ደግሞ የምናገኘው ነገር ምንድነው ከተባለ እየተማርን ያለነው ፓርት 5 ነው፣ ክፍል 5 ነው እየተማርን ያለነው ከዚህ ቀደም በነበረው። አሁን ዛሬ ደግሞ የምንማረው ክፍል 6 ነው ማለት ነው። ክፍል 6ን እየተማርንና አብረን እያጠናን ያለነው እግዚአብሔር አብ አምላክ ይረዳናል። መንፈስ ቅዱስ አስተማሪያችን ያስተምረናል። በብዙ ክብር በብዙ ሞገስ ይገለጣል አምናለሁ። የታምራት እጆች በእኔና በእናንተ ላይ ይሆናል። ክብር ለወደደን ለእግዚአብሔር ይሁን። ባለፈው ቀጥታ ወደ ክፍል 6 ከመሄዴ በፊት ባለፈው ከተማርናቸው ትምህርቶች ላይ ክፍል 5ን ትንሽ ላስታውሳችሁ። ያን በማስታወስባቸው ያየነው ማንን ነው ማለት ነው። ክፍል 5ን ስንማር ሐዋርያ ጳውሎስ ከጻፋቸው የመልእክቱ ዋና ዋና ሐሳቦችን ነው። የመልእክቱ ዋና ዋና ሐሳቦችን ደግሞ በ6 ክፍሎች ከፋፍለን ያየነው። ዲፕሊ እዛ ውስጥ አንገባም። ነገር ግን 6ቱን ነጥቦችን ላሳያችሁ እንደ መግቢያ እንዲሆነን ስለፈለኩ ነው። አንደኛ ይህንን መጽሐፍ ሐዋርያ ጳውሎስ በሚጽፍበት ሰዓት ላይ ዓላማ ያደረገው ምንድነው ማለት ነው? ሰዎች ከሱ ሕይወት ምስጋናን እንዲማሩ ከእግዚአብሔርም ሆነ ከሰው በሚቀበሉት ነገር ቴንኪው ማለትን እንዲማሩ ያደረገበት ሁኔታ ነው። ያንን ደግሞ በምዕራፍ 1 ላይ ቁጥር 5 ላይ አይተናል። ምንድነው ያደረገው? እዛ ጋር ሐዋርያ ጳውሎስ እንደነገርኳችሁ በወህኒ ታስሮ በነበረበት ሰዓት ላይ ነውና ይህንን መልእክት የጻፈው። ይህንን በሚያደርግበት ሰዓት ላይ አፍረድጡስ የሚባሉትና ሌሎችም ምን አድርገውለታል? የተለያዩ ጢሞቴዎስን ጨምሮ እያገዙት ነበር፣ አብሮት ከጎኑ ነበርና አብሮት ከጎኑ ለነበሩ ሰዎች ነው ስጦታን ይዘው ለመጡ ከጎኑ አብረው ለሆኑ ሰዎች ምስጋናን ያቀረበበት ሁኔታ ነው ያለው። ከዚህ ህይወት ምን እንማራለን ከተባለ ሐዋርያ ጳውሎስ ህይወት ተቀብለን የሆነ ዝም ብለን እንትን ማለት ሳይሆን ሪፍሌክሽን ያስፈልጋል ማለት ነው። ሰዎችን ማመስገን እግዚአብሔርን ማመስገን ያስፈልጋል። ከሁሉ የበለጠ እግዚአብሔር ነው። ሰዎችንም ደግሞ ታንኪዩ ልንላቸው ይገባል የሚለው ነው ዋና ዓላማ። በሚሆነው ነገር ሁሉ አመስጋኞች መሆን እንዳለብን። ሃሌሉያ! ኢየሱስ ጌታ ነው እና ዓላማው ይሄ ነው። የፊልጵስዩስን መጽሐፍ ሲጻፍ እና የደስታ መጽሐፍ ነው። ሐዋርያ ጳውሎስ ግን ይሄን የደስታ መጽሐፍ ሲጽፍ በተመቻቸ ሁኔታ ውስጥ እንዳልሆነ በብዙ መከራ ውስጥ እንዳለፈ በዚያ ውስጥ ሆኖ ደግሞ አብረው የነበሩትን ሰራተኞችን እነኚህን ሰዎች ያመሰግናቸው እንደነበር ነግሬያቸዋለሁ። ያኔ ሮሜ ላይ ያኔ ስንማር በሮም ከተማ ላይ በነበረበት ሰዓት ላይ አብረው ይሰሩት የነበሩ እና አጥሪያ እነ ፕሪስቂላ እነ ጋዮስ እንደገና ፓስተሩ ሌሎችም ነበሩ። እዚህ ጋር ግን በመናይበት ሰዓት እነ አፍረድጡስና እነ ጢሞቴዎስ ጭምር የነበሩበት ሁኔታ እነኛን ሰዎች ምን ያደረጋቸው ነው? ያመሰገነበት ሁኔታ ነው። ባለፈው ክፍል 5 ላይ እንግዲህ ዋና ዋና ዓላማ ብለን ካልናቸው አንደኛ ያየነው። ሁለተኛ እንደገና ደግሞ ሐዋርያ ጳውሎስ የነበረበት ሁኔታ ሁለተኛ ነጥብ እየነገርኳቸው ነበሩት በጣም ቻሌንጅድ የሚያደርግ በጣም ፈታኝ ሁኔታዎች ነበሩና በዚያ ሁሉ ውስጥ ደግሞ በመከራ ውስጥ ጸንቶ ማለፍን እንዳለብን ከሱ ህይወት እንማራለንና በስደት ውስጥ በመከራ ውስጥ በተለያየ አይነት ነገር ውስጥ እንኳን ብንሆን ጸንተን መቆም እንዳለብን የተማርንበት ሁኔታ አለ። ምዕራፍ 4 10 እስከ 19 ያለውን ክፍል ማየት እንችላለን የሚለውን ነገር አሳስቤያችኋለሁ። ሶስተኛ በምንመለከትበት ሰዓት ላይ አሁንም ሲናገር
በየትኛውም ስደት በየትኛውም መከራ ከሁለተኛ ነጥብ ጋር ተመሳሳይነት ያለው ነው እና ቅድም በመከራ ውስጥ ነው፣ አሁን ደግሞ በስደት ውስጥ እንኳን ቢሆን ምን መሆን አለብን? ጸንተን መኖር እንዳለብን መቆም እንዳለብን ምዕራፍ 1 ከ27 እስከ 30 ያለው እንደገና ደግሞ ምዕራፍ 4 ላይ ጊዜ በጌታ ደስ ይበላችሁ ይላልና ጸንቶ መቆም በጌታ መደሰት እንዳለብን የተናገረበት ነው። ዓላማው ስለምንድን ነው ማለት ነው? በምንም አይነት ሁኔታ ውስጥ ብንሆን እንኳን ማሰብ ያለብን ነገር የደረሰብን መከራ ችግር ሳይሆን ከችግሮች ሁሉ በላይ የሆነውን ከሁኔታ ሁሉ በላይ የሆነውን የትንሣኤውን ጌታ ልናስብ ይገባል ብሎ የተናገረበት ሁኔታ አለ። ሃሌሉያ! በኢየሱስ ስም አንድን አዋጅ አውጃለሁ። ይሄን ድምፅ እየሰማችሁ ያላችሁ በየትኛውም አይነት መከራ ውስጥ ሆናችሁ በሚያናውጥ ወጀብ አውሎ ንፋስ ውስጥ ያላችሁ ካላችሁ ጸንታችሁ መኖር የምትችሉበትን የመንፈስ ቅዱስ ኃይል ዛሬ በልባችሁ ላይ ይታተም። የሚረዳ የሚያግዛችሁ የጌታ መልአክ ወደ ቤታችሁ ይምጣ። ሃሌሉያ! ክብር ለኢየሱስ ይሁን። በመሃል አውጃለሁ። ትንቢታዊ አዋጅ እያወጅ ነው የምንሄደው። እግዚአብሔር ደግሞ ድንቅንና ታምራትን ያደርጋል። ሌላኛውና አራተኛው ምንድነው ከተባለ እርስ በርሳችን ትሑታን እንድንሆን እንድንዋደድ መዋደድ እንዳለብን ትሑታን መሆን እንዳለብን አያችሁ። ትሑታኖች እንድንሆን እግዚአብሔር ይፈልጋል እና ትሑታኖች እንድንሆን የሚናገር ነው። አምስተኛ እንደገና ደግሞ ስለ ቅድም እንዳልኳችሁ ስለ ጢሞቴዎስ እና አፍሮዲጡስ መልካም አገልግሎት ስላደረጉለት እነኛ አንደኛ ተግባር ላይ ምን አድርጓቸዋል? አመስግኗቸው ነው ያለፈው። ሁለተኛ ደግሞ አፍሮዲጡስና ጢሞቴዎስን ምን አድርጓቸዋል? ምስክርነት ሰጥቷቸዋል። የህይወት ምስክርነት። ዛሬም የህይወት ምስክርነት ያስፈልጋል። መታሰቢያ ያስፈልጋል እና መታሰቢያን የሰጠበት ሁኔታ አለ እና ያኔ ሐዋርያ ጳውሎስ ለምን መታሰቢያ ሰጥቶ አለፈ ከተባለ ያኔ የሚቆም ነገር አይደለም። ዛሬም ደግሞ በእኛ ዘመን ላይ በቤተ ክርስቲያን ደረጃ ላይ ቤተ ክርስቲያኒቱን በተለያየ ዘርፍ ያገለገሉ በወጣት ዘርፍ በመሪዎቹን በእናቶች በተለያየ ዋቴቨር በቤተ ክርስቲያን በሚሰጡ አገልግሎቶች ላይ ክርስቶስን በታማኝነት ላገለግሉ አገልጋዮችን በታማኝነት ላገለግሉ የእግዚአብሔርን ቤት በቅንነት በትጋት በትህትና በፍቅር ለጠበቁ ሰዎች መሸለም እንዳለብን ዕውቅናን መስጠት እንዳለብን ከዚህ መጽሐፍ ላይ እንማራለን። ዓላማው ይሄ ነው ማለት ነው እና ዕውቅና ያስፈልጋል የሚለውን ነገር እንድትይዙ ፈልጋለሁ። ሌላው በመካከላቸው ወይም ደግሞ በአካባቢያቸው በዘመናቸው ያነ የነበሩ የሐሰት አስተምሮቶችና መምህራኖች ነበሩ። እነኛን መጠበቅ እንዳለብን ዋና ዓላማ አድርጎ የተነሳ ነው። ዛሬ ይህን ድምፅ እየሰማችሁ ያላችሁ በተለያየ ዘርፍ ላይ ሆናችሁ ቤተክርስቲያን የምትመሩ ኤጲስቆጶስ የሆናችሁ መሪዎች፣ ቤተክርስቲያን የምታገለግሉ ፓስተሮች፣ ወንጌላውያኖች በተለያየ ዘርፍ ያላችሁ ቤተክርስቲያን ልትጠብቁ ይገባል። ሐዋርያ ጳውሎስ በማይመች ሁኔታ ውስጥ ሆኖ በፊልጵስዩስ ከተማ ላይ ቤተክርስቲያን እንድትጠበቅ የሐሰት አስተምሮቶች እንዳይገቡ፣ ሰዎች ጣዖታትን እንዳያመልኩ፣ አምላካቸው የሆነ ገንዘባቸው እንዳያደርጉ፣ ሆዳቸውን አምላካቸው እንዳያደርጉ በትዕግስት በትህትና በእግዚአብሔር ፊት መኖር እንዳለባቸው እግዚአብሔር የሰጣቸው ነገር ሁሉ ለእግዚአብሔር ለራሱ ክብር እንደሆነ እንዲያውቁ ጭምር ነው። የሐሰት አስተምሮት እንዳይገባ። እኛ የሐሰት አስተምሮት ሲባል ምናልባት አብዛኛውን ጊዜ መድረክ አጋጣሚ ድሮችን ያገኙትን እግዚአብሔር ያለውንም ያላለውንም የሚናገሩ አሉ። አዎ እሱም የሐሰት ትምህርት ነው በትክክል። ነገር ግን ማወቅ ያለብን ነገር ሰዎች ያላወቁት ብዙ አይነት ሁኔታዎች አሉ። አገልጋዮች በብሉይ ኪዳን በአዲስ ኪዳን ዘመን ሁላችን ምኖች ነን? ሊቀ ካህናቶች ነን፣ አገልጋዮች ነን፣ ካህናቶች ነን። የኛ ሁሉ ደግሞ የበላይ የሆነ ደግሞ ማዕከላዊ የሆነ ክርስቶስ አለ። እኛንና አብን የሚያገናኝ ሊቀ ካህን ኢየሱስ የሚባል ቤዛችን አለ እና አሁን እኛ ምኖች ነን? ሁላችን አገልጋዮች ነን። አገልጋዮች በምንሆንበት ሰዓት ላይ የምናገለግልበት ብዙ ነገሮች አለ። ግን መሳት የለብንም የሚለውን ነገር ሐዋርያ ጳውሎስ ያስቀመጠበት ሁኔታ አለ። በፊልጵስዩስ ከተማ ላይ የነበረው ነገር ምን ወቅታል? ጣዖትን ያመልካሉ። ቅዱሳን ሆነው እዚህ ጋር አንድ እግራቸው ቤተ ክርስቲያን አንድ እግራቸው ውጪ ያሉ አሉ። ገንዘብን የሚያመልኩ የእግዚአብሔር የሰጣቸው በሰጣቸው ነገር ላይ የሚደገፉ የሚመኩ እነኛ በሀብታቸው በእውቀታቸው በገንዘባቸው እነኛን ነገር የሚያመልኩ አሉ። ያ ደግሞ ምንድነው? የሐሰት አስተምሮት ነው። ሊገዛ የሚፈልግ ሊሰግድ ማንም ቢኖር ማን ነው? ለአምላኩ ለእግዚአብሔር ብቻ ሊሰግድ ይገባል ማለት ነው። ኢየሱስ ጌታ ነው። እነ ሲድራቅ ሚሳቅ አብደናጎና አይተን አናመልክም አሉ። ለዚያ ለጣዖት አንሰግድም አሉ። ያ ማለት ምን ማለት መሰላችሁ? በሌላ አማርኛ ሐሰትን አንቀበልም፣ የሐሰት አስተምሮቶችን አንፈልግም። ሊሰገድለት የሚገባው ማን ነው? እግዚአብሔር ብቻ ነው አለ። ትንቢተ ዳንኤል ምዕራፍ 6 ላይ ዳንኤልም ተናግሮ አልፏል። አልሰግድም አለ። ለወርቁ አልሰግድም አለ። ኢየሱስ ጌታ ነው። ምዕራፍ 3 ላይ እነ ሲድራቅ ሚሳቅ አብደናጎ አንሰግድም አሉ።
ባያድነንም እንኳን አሉ በእቶን እሳት ተዘጋጅቷል። አዎ ያውቃሉ። ንጉሱ ተናዶ 7 እጥፍ እንኳን አይደለም 7 እጥፍ ምንም ቢሆን እኛ እንሰግድም አሉ። ሃሌሉያ። ያ ማለት ምንድነው? የሐሰት ትምህርትን መቃወም ነው። ስግደት የሚገባው ለእግዚአብሔር ነው። የቤተ ክርስቲያን መተዳደሪያ መመሪያችን መጽሐፍ ቅዱስ ወንጌል ነው። እውነቱ ወንጌልን ማስተማር የምንችልበት የአስተምህሮቶችን መቃወም አለብን ብሎ በአጽንኦት የተናገረበት ሁኔታ አለ። እግዚአብሔር አምላክ ይርዳችሁ። ይህንን መቋቋም ይህንን እውነትን ማስተማር የምትችሉበት ፈታኝ በሆነበት ጊዜ ላይ ነው ያለነው። ግሎባላይዜሽን በሆነበት ዘመን ላይ ነው ያለነው። በአንድ በኩል ጠቃሚ ነው፣ በአንድ በኩል ደግሞ መሪዎች ልንነቃ ይገባል። ዘመኑን መዋጀት አለብን። መጽሐፍ እንደሚል ዘመኑን ዋጁ አንተ የምትተኛ ንቃ እንደሚል መንቃት አለብን። ትውልዳችን ቤተክርስቲያናችንን ልንጠብቅ፣ ምዕመኖቻችን ልንጠብቅ፣ ልንዘጋጅ ያስፈልጋል የሚለው መልእክት ነው ሐዋርያ ጳውሎስ ያኔ ዋና ዓላማ አድርጎ ያስቀመጠው። ቤተክርስቲያን ምን ልትሆን ይገባል? ልትጠበቅ ይገባል። በምን? በእግዚአብሔር ቃል እውነት፣ በመንፈስ ቅዱስ ኃይል፣ በእግዚአብሔር ቃል ዕውቀት እና ይሄ የእግዚአብሔር ቃልን በምናይበት ሰዓት ላይ እስትንፋሰ መለኮት ያለበት ነው። እነኛ ነቢያቶች፣ ሐዋርያቶች እግዚአብሔር ያስነሳቸው በእግዚአብሔር መንፈስና በእግዚአብሔር ሐሳብ እየተመሩ የጻፉት የእውነት ቃል ነው። ክብር ለኢየሱስ ይሁን እና እዚህ ጋር በጣም ሰፊ ሰዓት ወሰድኩኝ እና ዋና ዓላማ ፊልጵስዩስ መጽሐፍ ሲጻፍ ይሄ ነው እና ይሄ ነው ዋና ዓላማ። የፊልጵስዩስ ዓላማ መልእክቱ ምንድነው ከተባለ በእነኚህ ላይ ትኩረት ያደርጋል ማለት ነው። ሐዋርያ ጳውሎስ ያንን ሲናገር ወንድማችን ዝም ብሎ በዚያን ዘመን ሆኖ የሚያልፍ ሳይሆን ለዛሬቱ ቤተክርስቲያን ወሳኝ ነጥቦች ናቸው የሚለውን ነገር እንድትይዙ ፈልጋለሁ። ጌታ ይባረክ። ኢየሱስ ጌታ ነው። እንግዲህ ዛሬ የምናየው ክፍል ይህንን ካልኳችሁ በኋላ ዋና አስተዋጽኦ ነው የምናየው። የፊልጵስዩስ መልእክት አስተዋጽኦችን የምናይበት ሁኔታ አለ። ከዛ በፊት ግን ይሄ የፊልጵስዩስ ስያሜ እንዴት ተሰጠ ምናምን የሚሉትን ጥያቄዎች ምናልባት ሊነሱ ይችላሉ። ይሄ ፊልጵስዩስ የሚለው ከተማ ምንድነው? እንዴት ነው የሚለውን ባለፈው በእርግጥ ፊልጵስዩስ የሚባለው ከተማ ወንጌልን ከሰሙ ከተሞች የመጀመሪያ እንደሆነ ነው። በአውሮፓ ከተማ ላይ ወንጌልን ከሰሙ የመጀመሪያ ከተማ እንደሆነ ባለፈው ብሪፍ አድርጌላችኋለሁ። ይሁን እንጂ ይሄ ፊልጵስዩስ ከተማ ላይ ሐዋርያ ጳውሎስ ለምን ገባ የሚለው ራእይ ተቀብሎ እንደሆነ ነው። ራእይ ለምን ተቀበለ ከተባለ በዚያች ከተማ ላይ ከእግዚአብሔር ውጭ የሚመለክ ሌላ ስያሜ ተሰጠለት፣ እንደ ጣዖት የሚመለክ ነበርና ያንን ስያሜና አሰራሩን ሊያፈርስ የእግዚአብሔር ፈቃድና ሐሳብ በዚያች ከተማ ላይ እንድትኖር ተፈልጎ ነው። የፊልጵስዩስ ስያሜው ምንድነው? በከተማው ዳግማዊ ፊልጵስዩስ የሚባል የታላቁ እስክንድሮስ አባት ስም ነበር። ይህንን ለማውገዝ ነው ሐዋርያ ጳውሎስ ተነስቶ የመጣው ራእይ የተቀበለው። ይሄ የታላቁ እስክንድሮስ አባት የተባለው በቃ ትልቅ ታፔላ ተሰርቶለት እና ምን ግዙፍ ነው። በጣም የሚገርማችሁ ነገር በዛሬ አይደለም መጀመሪያ በነበረው በሮም ላይ፣ በገላትያ፣ በቆሮንቶስ በእነኚህ በተለያዩ በኤፌሶን ከተሞች ላይ እያንዳንዱ ዕውቅና ያላቸው ሰዎች ጣዖትን የሚያመልኩ የሚመለኩ ሰዎች የራሳቸውን ነገር ያደርጋል። ታስታውሳላችሁ? ትንቢተ ዳንኤል ልውሰዳችሁና እዚያ ጋር በነበረው ሳለ እኮ ዳሪዮስ እኮ ከ6 ክንድ በላይ የሚሆን እነ ሲድራቅ ሚሳቅ አብደናጎን እንዲሰግዱ ባደረገበት ሳለ እኮ የወርቅ ምስል ነው ያንን አሰርቶ ነበር። በጣም ረጅም የሆነ በጣም ትልቅ የሆነ አሳይቶ ለምን እንዲሰግዱ በዚያ መሃል ሁሉም ጎንበስ ብለው ሲሰግዱ እነ ሲድራቅ ሚሳቅ አብደናጎን ወጣቶች፣ ሃሌሉያ! ዛሬ ምነግራችኋለሁ ወጣቶች ይሄን ድምጽ እየሰማችሁ ያላችሁት የሚያድነው እግዚአብሔር ይባላል። የሚያድነው የትንሣኤው ጌታ ይባላል። ብርና ወርቅ ሌላ አያድንም። በጣም የሚገርማችሁ ነገር እኮ ለነ ሲድራቅ ሚሳቅ አብደናጎን እኮ ንጉሱ እኮ ቦታ አልከለከላቸው፣ ሾሟቸዋል፣ ቦታ ሰጥቷቸዋል። የሚፈልጉትን ነገር አግኝቶ ማቹርድ የተማሩ ሰዎች ናቸው፣ ለንግስና የበቁ ሰዎች ናቸው። ነገር ግን ንጉሱ ከሰጣቸው ስልጣን፣ ነገር ግን በውስጣቸው ካለው ዕውቀት ይልቅ እግዚአብሔር አምላክ የጠራቸው ሰማያዊ ጥሪ ይበልጣል ብለው አንሰግድም አሉ። ኢየሱስ ጌታ ነው። ምንን አቁሞ ነው ያልኳችሁ? በከተማይቱ ላይ ጣዖት እንዲሆን በወርቅ የተሰራ እና 6 ክንድ የሚሆን ያንን አቁሞ ነው። በጣም ረጅም የሆነ ከ20 ኪሎ ሜትር በላይ ሊታይ የሚችል በጣም ትልቅ ነው፣ ግዙፍ ነው። ያን አሳይቶ ሁሉም እዝጎ ሲሰግዱ እነኚህ ቀጥ ብለው ቆሙ። በእቶን እሳት እንደሚጣሉ ያውቃሉ፣ እንደሚገደሉ ያውቃሉ፣ እንደሚሞቱ ያውቃሉ። ካልሰገዱ የወጣውን አዋጅ ሰምተዋል። ነገር ግን ከወጣው አዋጅ ይልቅ የሰሙትን ኢየሱስን አምነው ተቀብለዋል። ሃሌሉያ!
አዋጁ ይኸውላችሁ ንጉሱ ያስነገረውን አዋጅ ሳይሆን የሰሙት ከላይ ክርስቶስ ኢየሱስ የተናገራቸው ድምፅ ነበር የሰሙት። ዛሬም በኢየሱስ ስም እንደነ ሲድራቅ ሚሳቅ አብደናጎ ያላችሁ ይሄን ድምፅ የምትሰሙ ወጣቶች በኢየሱስ ስም እንድትነሱ ጸለይኩኝ። በትንሣኤ ጉልበት ሃሌሉያ። ሁኔታን የምትሰሙ ነገር አካባቢን የምትሰሙ ሳይሆን ሰማይን የምትሰሙ ሰዎች እንድትሆኑ ኢየሱስ ጌታ ነው። እና ምን ልላችሁ ፈልጌ ነው መሰላችሁ? ፊልጵስዩስ ከተማ ላይም ልክ እንደዚያው ዳሪዮስም ሌሎችም እንዳሰሩት ሁሉ የተሰራ ነበር። በማን ስም ካላችሁ በታላቁ እስክንድሮስ ዳግማዊ እና በዛ በፊልጵስዩስ ከተማ ላይ በታላቁ እስክንድሮስ ስም የተሰራ ትልቅ ሰዎች ሁሉ የሚሰግዱለት ሰዎች ሁሉ ነበር። ያንን ምን አደረገ? ሐሳባቸውን፣ ዓላማቸውን፣ ሁሉ ነገር ምን አደረገ? ውድቅ አደረገና በዚያች ክርስቶስ ላይ ክርስቶስ ኢየሱስ ማዕከላዊ እንዲሆን ሰብኮ የወጣ ትልቅ የእግዚአብሔር አገልጋይ ነው። ትልቅ የእግዚአብሔር ሐዋርያ ነው። ኢየሱስ ጌታ ነው። ምንም ቢሆን ችግር የለም። እዚህ ጋር ጊዜውን ትንሽ ብንወስድም ይጠቅመናል ብዬ ስላመንኩ ነው። እና ያንን ምን አደረገ? ያንን አስተሳሰብ ሁኔታዎችን ያወገዘ ነው። በኢየሱስም እንደዚህ አቅም ስልጣን ይሰጣችሁ። እግዚአብሔር በሰጣችሁ ዕውቀት፣ እግዚአብሔር በሰጣችሁ ዕድሜ፣ እግዚአብሔር በሰጣችሁ ጤንነት ላይ እግዚአብሔር በሰጣችሁ ዕድል ክርስቶስ ኢየሱስን መግለጥ የምትችሉበት ክርስቶስን የሚመስል ሕይወት በሕይወታችሁ ላይ እንዲገለጥ እኔ ጸለይኩኝ። እግዚአብሔር ክንዱን በኢየሱስም ይግለጥላችሁ። ወደ ዛሬው ትምህርት ስገባ አጭር ነው ማወራው። ሃሌሉያ ኢየሱስ ጌታ ነው። ምክንያቱም ይሄ ዋና ነገሮችን ነው እያወራኋችሁ ያሉት። የፊልጵስዩስን መልእክት ዋናውን ይሄ አጽንኦቱን በምናይበት ሰዓት ላይ አብዛኛዎቻችን ምናልባት ማስታወሻ ይዘን እስክሪብቶ ይዘን ብንከታተል ደስ ይለኛል። አሁን እኔ የምነግራችሁ ዋና ከፈታውን ነው። የቀረውን ነገር ደግሞ የምጠቅሳችሁ መጽሐፍ ቅዱሳዊ የሆኑ ጥቅሶች አሉ። እነኛን ሁሉ እያንዳንዷ በምታዩበት ሰዓት ላይ ጌታን በቃ መንፈስ ቅዱስ ያበራላችኋል። ሃሌሉያ። ስለዚህ ዋናውን ነው የምነግራችሁና ይሄን እንድታዳምጡ አስተውጾ የፊልጵስዩስ መልእክት አስተውጾን በምናይበት ሰዓት ላይ መግቢያ ያለው መግቢያውን በምናይበት ሰዓት ላይ ምዕራፍ 1 ከ1 እስከ 26 ያለው በምናይበት ሰዓት ላይ ጠቅላላ ስለ መግቢያው ነው የሚያወራው እና ይሄ መግቢያውን ደግሞ በሁለት ከፍየዋለሁ። አንደኛ ሰላምታን ወይም ደግሞ ምስጋናን እና ጸሎትን ያቀረበበት ሁኔታ ነው ያለው። ሁለተኛ እንደገና ደግሞ በሮም ቆይታ የነበረውን ሁኔታ የሚያሳይ ነው። መግቢያ ላይ ያለው ሁለት ነገሮችን ነው እና የሚያሳይ ሰላምታ አለ፣ ከዛ ምስጋና አለ፣ ጸሎት አለ መግቢያው ላይ ማለት ነው። ይሄ ምንድነው? ፓርት 1 ነው። እንደገና ክፍል 2 ወይ ደግሞ ለብዬ ያስቀመጥኩት ላይ በሮም ቆይታ የነበረውን ሁኔታ ያሳየበት ሁኔታ ያለበት ምንድነው ማለት ነው። አስተውጾን በመናይበት ሰዓት ላይ አንደኛ መግቢያ አለው እና እነኚህ ክፍሎችንም ደግሞ በአራት ከፋፍዬ ነው ያስቀመጥኩት። አስተውጾን በአራት ከፋፍዬ ነው ያስቀመጥኩት። አንደኛ ምንድነው ማለት ነው መግቢያ አለው። ከዚያ በኋላ ደግሞ ምስክርነት አለው። ሶስተኛ ላይ እንደገና ደግሞ እቅድና ማስጠንቀቂያ አለው። አራተኛ ደግሞ የመጨረሻ ምስክርነትና ማስጠንቀቂያ አለው። አስተውጾ ራሱ በስንት የተከፋፈለው? በአራት ዋና ክፍሎች የተከፋፈለው ነው። በአራት ዋና ክፍሎች የተከፋፈለውን እነኝን ደግሞ በውስጡ ያሉትን ምኖች ናቸው በውስጡ ያሉት የሚሉን ሐሳብ አስቀምጥላችኋል፣ ይጠቅማቸዋል። አንደኛ ላይ አስተውጾ ስናይ መግቢያ አለው። መግቢያውን በምናይበት ሰዓት ላይ አንደኛ ሐዋርያ ጳውሎስ ያስቀመጠው ነገር ምንድነው? መግቢያው ላይ ሰላምታ አለው፣ ምስጋና አለው፣ ጸሎት አለው። ሲቀጥል ደግሞ ሁለተኛ ምን አለው? በሮም ቆይታ የነበረውን ሁኔታ ነባራዊ ሁኔታ የነበረበት ሁኔታ ያስቀመጠበት ሁኔታ አለ። መግቢያ ላይ የምናየው ይሄንን ፓርት ነው ማለት ነው። እንደ መግቢያ ደግሞ የተጠቀመው ሐዋርያ ጳውሎስ ምዕራፍ 1 ከቁጥር 12 ከቁጥር 1 እስከ 12 ከምዕራፍ 1 ከቁጥር 12 እስከ 26 ያለውን ክፍል ነው የምናየው። ሌላው በፊልጵስዩስ የነበረው ምስክር ሐዋርያ ጳውሎስ በፊልጵስዩስ በነበረበት ሰዓት ላይ የነበረው ምስክርነቶችን በመናይበት ሰዓት ላይ ምዕራፍ 1 27 እና እንደገና ደግሞ ምዕራፍ 2 18 ያለውን የምናይበት አለ። እቺኛዋን ክፍል ራሱ ሐለ አመሩሃ ብዬ በሶስት ከፍየዋለሁ። ሁለተኛ ነጥቡን ማለት ነው። ሁለተኛ ነጥብ 2:1 2:2 2:3 ማለት ትችላላችሁ። እና ያን በመልከፍልበት አለ 2:1 ላይ በመናይበት እንዲላል የወንጌል እውነት የተሰጠ ምስክሮች ናቸው። ስለ ምስክርነት ነው ያወራን ያለ ነው። እና ሐዋርያ ጳውሎስ እዛ ጋር በነበረበትና ባስተማረበት ሁኔታ ላይ የሰጠው የወንጌል ምስክርነት እንጂ የራሱን ታሪክ ወይ ምስክርነት አይደለም ማለት ነው። ብዙ ሰዎች ብዙ ነገር ካገለገሉ በኋላ የራሳቸው ምስክርነት ዕውቅና እንዲሰጥ ይፈልጋሉ። ሐዋርያ ጳውሎስ ግን ይህንን ወንጌል ካገለገለ በኋላ የሰጠው ምንድነው ካላቸው የወንጌል እውነት የተሰጠው የወንጌል እውነት ወንጌል የበላይ እንደሆነ ወንጌል አድራጅ፣ ወንጌል ፈዋይ፣ ወንጌል የሁሉ የበላይ እንደሆነ ያን ያስተማረበት ነው። ሌላው ደግሞ ምንድነው ካላቸው ሌላ የተቀመጠው የክርስቶስ መሰል ሕይወት እንዲኖር የሰጠው ምስክርነት አለ። ማንም ሰው ሲኖር የማን መሰል ሕይወት መኖር አለበት? ክርስቶስ መሰል ሕይወት መኖር እንዳለበት የተናገረበት ሁኔታ አለ። ምዕራፍ 2 ቁጥር 12 18 ላይ ማየት እንችላለን። ሶስተኛ ያስቀመጥኩት ላይ የደህንነታቸው ትክክለኛ እንዲኖር የተሰጠ ምስክርነት ነው። እንግዲህ ደህንነታቸው ትክክለኝነት
አንዳንድ ሰው ድነው ትክክለኛ መዳን ያልዳነው አሉ። ድነው ግን ምን ማለት ነው? ያ ማለት በእግዚአብሔር ቤት ሐሳብና የተሰጠውን ትእዛዛቶችን ፈጽመው አለመኖር፣ መጣል፣ እግዚአብሔር የሰጣቸውን ትእዛዝ ፈቃዶ ምንም ማድረግ መተው፣ መጣል፣ እነኚህ ነገሮች አሉ እና ይሄ ነገር ሊሆን አይገባም የሚለውን ምስክርነት የሰጠበት ሁኔታ አለ። ምዕራፍ 2 12 እስከ 18 ያለውን ክፍል እናያለን ብያቸዋለሁ። ሶስተኛ ነጥብ ላይ ሄድኩኝ። ኢየሱስ ጌታ ነው። አስተውጾን እየጨረስኩ ነው ማለት ነው። በጣም ነው የምፈጥነው። ዋና ሐሳቦች ቅድም ወሳኝ ስለሆነ ባለፈውም በጣም ነው በጥልቀት ገብቼ ነገርኳችሁ። ሐዋርያ ጳውሎስ ፊልጵስዩስ ከተማን የጻፈበት ዋናው ዓላማ ላይ ነው ታርጌት ማድረግ ያለውና ለዛ ነው ጊዜ ወሰድኩት እና የአስተውጾን እናንተም የምታነቡበት ነው የሚሆነው። ሶስተኛ ላይ የፊልጵስዩስ ለመሄድ ያሳሰበውን እቅድና ማስጠንቀቂያ የምናይበት ነው የሚሆነው። እቅድ አለ፣ ማስጠንቀቂያ አለ። ቅድም ነግሬያቸዋለሁ። ምዕራፍ 1 ላይ ባለፈው በነገርኩባችሁ ሐዋርያ ጳውሎስ ወደ ፊልጵስዩስ ከተማ በሚሄድበት ሰዓት ላይ ዝም ብሎ አልሄደም፣ ራእይ ነበረው የሚል ነገር ነው። አንድ ሰው ራእይ ካለው ምናል እቅድ አለው ማለት ነው። እቅዱ ምናል ታርጌት ኦፍ ፖይንት ነው። ከዚህ በኋላ ይህን እቅድ ካቀደ በኋላ መጨረሻ ዓላማው ሐሳባው ምንድነው ከተባለ ሰዎችን ምን ማድረግ ወደ እግዚአብሔር መንግስት መጠቅለል ነው ማለት ነው። ሃሌሉያ! ኢየሱስ ጌታ ነው እና እቅድ ነበረው። ፊልጵስዩስ ወደዚያ ከተማ ለመሄድ ያነሳሳው እቅድ ነበር። እቅዱን ደግሞ እንደገና በማስጠንቀቂያ ጭምር የተናገረበት ሁኔታ አለ። ምዕራፍ 2 19 እና ምዕራፍ 3 21 ላይ ያለውን ክፍል እናንተ ታያላችሁ። ግን እኔ ያንን በተመለከተ ሀለ ብዬ ያስቀመጥኩት 2 ነጥቦች አሉ። እነኛን ልጎብኛችሁ፣ እነኛን ላስረዳችሁ። ሐዋርያ ጳውሎስ ወደዚያ ከተማ ላይ የገባበት በእቅድና በማስጠንቀቂያ ነው ከተባለ እቅዱን ያቀደው ወደዚያ ከተማ ለመግባት ያቀደው ለምንድን ነው ብለን ካል አንደኛ በጉብኝት ወቅት ያለውን እቅድ ነው። ሐዋርያ ጳውሎስ ወደዚያ ከተማ ለመሄድ የፈለገው በጉብኝት ወቅት ሲባል የሆነ ሊዝናና ሰው ወንጌልን ለመስበክ ነው። ወንጌልን መስበክ ምንድነው? በቃ በዚያ ከተማ እየጎበኘ እያየ ነው ማለት ነው። ወንጌል ለሰበከው ምዕራፍ 2 19 30 ላይ ያለው ማየት እንችላለን። ሌላው ደግሞ ሐሰትን ስለመጠበቅና የተሰጠውን ማስጠንቀቂያዎችን የምናይበት ነው። ይሄ የተሰጠው ሐሰት አለ። ስለ ሐዋርያ ጳውሎስ የተሰጠው ሐሰት አለ። የተለያየ ነገር አለ። ስለ ክርስቶስ የተሰጠ ሐሰት አለ። እነኛ ነገሮችን ስለመጠበቅ የተሰጠ ማስጠንቀቂያ ነው። ምዕራፍ 3 1 ላይ ያለውን የምናይበት ይሆናል። አሁን ቀጥታና የመጨረሻውን የአስተውጾ አራተኛ ነጥብ ያልኳችሁን ቅድም የጠቀስኩላችሁ ነው የምናየው። ያ ምንድነው? የመጨረሻ ምክርና ማስጠንቀቂያ። ሐዋርያ ጳውሎስ በፊልጵስዩስ ከተማ ላይ በነበረበት ሰዓት ላይ አስተውጾን ስናይ አራተኛ ነጥብ ምንድነው ማለት ነው? የሰጠው የመጨረሻ ማስጠንቀቂያ አለ። ማስጠንቀቂያዎችን ነው በሶስት ከፋፍዬ አስቀምጫቸዋለሁ። ያንን ማስጠንቀቂያው በምናይበት ሰዓት ላይ ምዕራፍ 4 ላይ ከምዕራፍ 4 ከቁጥር 1 እስከ 23 ያለው ጠቅላላ በምናይበት ሰዓት ላይ ሀለ አመሩሃ ብዬ በሶስት ፓርት የከፋፈልኳቸው ስናይ ስለ ክርስቶስ ስለ ክርስቲያናዊ አናኗርና የተሰጠ ምስክርነቶች ነው። አሁን በዚያ በፊልጵስዩስ ከተማ ላይ ያሉ ክርስቲያኖች አሉ። ክርስቲያኖች አናኗራቸው ምን መሆን አለበት ከታ በመጠን ግብዞች መሆን የለባቸው፣ እንካ በእንካ መሆን የለባቸው። አናኗራቸው ማንን ክርስቶሳዊ የሆነ አናኗር መኖር አለባቸው እያለ ምስክርነቶችን ሰጥቷል። እና በሚሰጥበት ሰዓት ላይ በጣም የሚገርም በጥንቃቄ ነው። ሐዋርያ ጳውሎስ ምዕራፍ 4 ላይ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ እያለ ይናገራል። ገርነታችሁ ለሰዎች ሁሉ ምን ይሆን ይታወቅ፣ የኛ ገርነት ምን ይታወቅ እያለ ምስክርነትን ይሰጣል። በውስጣችን ያለው በጌታ ደስ ማለት እንዳለብን የሚናገርበት ክፍል ነው። ምዕራፍ 4 ከቁጥር 2 እስከ 9 ያለውን ክፍል በምናይበት ሰዓት ይሄንን እናገር። ሌላው ደግሞ ምስክርነት የሰጠበት ሁኔታ አለ። ምዕራፍ 4 ቁጥር 10 እስከ 20 ያለውን በምናይበት ሰዓት ላይ ወንድማችን ጳውሎስ ለፊልጵስዩስ አማኞች የሰጠው ምስክርነት አለ እና ያ ምስክርነትን የተቀመጠበት ሁኔታ አለ። የሕይወትን ምስክርነት የመጣበትን ዓላማ እንዴት እንደሚሆን ለምን እንደመጣ ወዴት እንደሚሄድ በትክክል ያውቃል። ብኖር እያለ ብኖር አለ ለእናንተ ጥቅም ነው፣ ብሞት አለ ለእኔ ጥቅም ነው ይላል። የመጣበትን ዓላማ የሚያውቅ ነው። ወዴት እንደሚሄድ የሚያውቅ ነው። ከሞት በኋላ ከዚህ ከስጋዊ ሞት በኋላ ሕይወት እንዳለ አጥብቆ የተናገረበት ሁኔታ አለ። በእርግጥ በዚህ መሃል ላይ አንድ ነገር ልንገራችሁና ልለፍ። ሞት የምንለው ነገር 3 አይነት ሞቶች አሉ። አንድ ሰው ክርስቶስ ኢየሱስን ካላመነ ካልዳነ የመጀመሪያ ሞቷል። በቃ ድነት የሚባለውን ነገር ካላወቀ ያ ሰውዬ እየተንቀሳቀሰ በምድር ላይ ያለ የሞተ ህይወት ነው የሚኖረው። ሁለተኛ ሞት የምንለው ደግሞ አንድ ሰው ይሄ እስትንፋስ ያለው እስትንፋስ ከሰውነቱ ከአካሉ በሚሞትበት ሰዓት ላይና ይሄኛው ሁለተኛ ሞት ነው። ሶስተኛ ሞት የሚባለው ደግሞ ከዚህ ከትንሣኤ በኋላ የሚመጣው የመጨረሻ ድነት አለ። በዚያ ድነት ላይ ክርስቶስ ኢየሱስን ያላመነ መጀመሪያ ሞቷል። እንደገና ደግሞ ስጋው ከነፍሱ የተለየበት ሰዓት ላይ ሞቷል። ሶስተኛ እንደገና ደግሞ ወደ እግዚአብሔር መንግስት ሳይገባ ወደ ሲኦል የገባበት ሁኔታ አለና እነኚህ አይነት ሞቶች አሉ። ሞት ራሱ በሶስት ይከፈላል። ክርስቶስ ኢየሱስን ያላመነ ሰው ሲኖርም እየተንቀሳቀሰም የሚንቀሳቀስ ሬሳ ነው። ሲንቀሳቀስ ደግሞ ነፍሱ ከስጋው
ተለይቶ ሞቷል፣ ሬሳ ነው። እንደገና ደግሞ የእግዚአብሔርን መንግስት ካላገኘ በሲኦል ነው የሚቀመጠው። ይሄ ምንድነው? ሶስተኛ ሞት ነው ማለት ነው። እና ይህንን ሞት እንዳይሞቱ ይናገራቸዋል። ሐዋርያ ጳውሎስ ምን ሆኛለሁ? ድኛለሁ ይላል። ሃሌሉያ! መዳን የሚገኘው በእምነት ነው። ክርስቶስ ኢየሱስን በማመን የሚገኘው ድነት እሱ የዘላለም ነው። እነግራችኋለሁ ወንድሞቼና እህቶቼ፣ ይሄ ድምፅ አሁን በዚህ በቴሌቪዥን መስኮት በዚህ በዩቲዩብ ቻናል ላይ በተለያዩ በእኛ ሚዲያ ላይ የተከታተላችሁ ያላችሁ ክርስቶስ ኢየሱስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ኑ፣ ይሄ ጌታ ያዋጣችኋል፣ ይሄ ጌታ ያድናችኋል፣ ይሄ ጌታ ይቤዣችኋል፣ ይሄ ጌታ ርስትን የዘላለምን ይሰጣችኋል። ከዘላለም ሞት እንድትለዩ፣ ከዘላለም ሞት ወደ ዘላለም ሕይወት እንድትመጡ ጋብዛችኋለሁ በጌታ ፍቅር። ሃሌሉያ! ኑ ወደዚህ ጌታ፣ ኑ ወደዚህ ጌታ። ይሄ ጌታ ዛሬም እጁን ዘርግቶ ይጠብቃችኋል። ይሄ ጌታ ሕይወትን ሊሰጣችሁ ይፈልጋል። ይሄ ጌታ ድነትን ሊሰጣችሁ፣ ይሄ ጌታ የዘላለምን ሕይወት ሊሰጣችሁ ይፈልጋል። ወደዚህ መንግስት ኑ። ሐዋርያ ጳውሎስ ይህንን ሁሉ ወንጌል በፊልጵስዩስ ከተማ ሲሰብክ የነበረው ለምንድን ነው ካላችሁ፣ ሰዎችን ወደ ዘላለም ሕይወት ሊያመጣቸው ፈልጎ እንደሆነ ነው ማለት ነው። የመጨረሻው ይሄኛው ምስክርነት ብያቸዋለሁ። የመሰናበቻ ሰላምታና ቡራኬ አድርጎላቸዋል። የመጨረሻ የመሰናበቻና የቡራኬ አድርጎላቸዋል። እና ማስጠንቀቂያው ምንድነው ማለት ነው? እኔ ከዚህ በኋላ ላልኖር ይችላል። የመጨረሻ ማስጠንቀቂያ ነው። ግን እናንተ ስትኖሩ እያለ ነው እየተናገረ ያለው። ቡራኬን ሲያደርግ ሲባርካቸው፣ እግዚአብሔር ይባርካችሁ፣ ዘመናችሁ ይባል ኑሩ ሲል ምን እያለ ነው ማለት ነው? ማስጠንቀቂያን ጭምር እየሰጣቸው ነው። በምድር ላይ ብንኖር ለማን ነው? ለእግዚአብሔር ክብር ነው። ብንሞት ለማን ነው? ለእኛ ጥቅም ነው። ኢየሱስ ጌታ ነው። እና ይህንን ቡራኬን ያደረገበት ሁኔታ አለ። ምዕራፍ 4 ቁጥር 21 እስከ 23 ያለውን አስታውጾን በዚህ ልክ ከፋፍዬን ያስቀመጥኩት። ሌላው አጽንኦት የሚለው ነው። አጽንኦትን ብዙም አልቆይም። የፊልጵስዩስን ይሄ አጽንኦትን በምናይበትና ወይ አጽንኦት ወይ ደግሞ አጽንኦት ወይም ልዩ ባህሪያቶችን በምናይበት ሰዓት ላይ እነኚህን በሶስት ነጥቦች ከፋፍዬ አስቀምጫለሁ። በአራት ነጥቦች ከፋፍዬ አስቀምጫለሁ። አራቱን ነጥቦች አሳያችኋለሁ። በዚህ መልእክት ውስጥ አጽንኦትን በምናይበት ሰዓት ላይ የፊልጵስዩስን አጽንኦት ወይ ልዩ ባህሪያቶችን በምንመለከትበት ሰዓት ላይ በአራት ክፍል ከፋፍለን ያለ ነው። ይህንን ማየት እንችላለን ማለት ነው። ይህንን ክፍል መልእክቱን ጨርሰን እናያለን ማለት ነው። ይህንን በምንመለከትበት ሰዓት ላይ አንደኛ ምንድነው ማለት ነው? በዚህ መልእክት ውስጥ ወንጌል ከፍተኛ አጽንኦትን የተሰጠው ጉዳይ እንደሆነ የምናይበት ነው። አጽንኦትን በምናይበት ወይ ልዩ ባህሪ አጽንኦቶችን በምናይበት ሰዓት ላይ በአራት ክፍል ከፋፍለን እናያለን፣ አይተናል። ይህንን መልእክት ደግሞ ጨርሰን በምናይበት ሰዓት ላይ አንደኛ ምንድነው ማለት ነው? ይሄ ወንጌል ከፍተኛ አጽንኦት ሊሰጠው የሚገባ ጉዳይ እንደሆነ ወንድማችን የተናገረበት ሁኔታ አለ። ምዕራፍ እንግዲህ 1 ቁጥር 5 ላይ ያለውን እንደገና ደግሞ 7 12 ላይ ያለውን እንደገና 16 ላይ ያለውን እንደገና እነኚህ ክፍሎችን ማየት እንችላለን። ጠቅላላ መጽሐፉን በምታዩበት ሰዓት ላይ ስለ አጽንኦት ይናገራል። በእነኚህ ምዕራፎችና ቁጥሮች ማየት ይቻላል ማለት ነው። ምዕራፍ 1 5 እንደገና ምዕራፍ 7 ላይ እንደገና 12 ላይ እንደገና 16 ላይ እነኚህ ቁጥሮችን ማየት እንችላለን። ምዕራፍ 1 5 እንደገና ቁጥር 7 ቁጥር 12 ቁጥር 16 እንደገና 27 ላይ ያለውን ማየት እንችላለን። እንደገና ምዕራፍ 2 22 ላይ እንደገና ምዕራፍ 4 ቁጥር 3 15 ላይ እነኚህን ቁጥሮችን ማየት የምንችልበት ነው የሚሆነው። ፈጠን ብዬ ነው እየሄድኩ ያለሁት፣ እናንተ ማየት ትችላላችሁ። ሌላው ደግሞ የወንጌል ማዕከላዊ ጉዳይ ታሪካዊ እና ግላዊ ጉዳዮች በያዘ ነው። ይህንን በምናይበት ሰዓት ላይ በሁለት ሐረጎች የተያያዘ ክፍል እንደሆነ ነው የምናየው። ከነኚህ ውስጥ በምንመለከትበት ሰዓት ላይ እነርሱ ሚልና ለሞትም ይሁን የመስቀልንም ሞት እንኳን የተያዘ ነው። ምዕራፍ 2 ቁጥር 8 ላይ እናያለን። ሌላው በክርስቶስ በማመን ያለው ጽድቅ የሚናገር ነው። ምዕራፍ 3 ቁጥር 9 ላይ ያለውን የሚሉ ተጠቅሰዋል። እነኚህን ማየት እንችላለን። ይህንን አስተውጾን በምናይበት ሰዓት ላይ ቅድም እንዳልኳቸው በሁለት ተከፍሎ ያለው ለሞትም ይሁን የመስቀልን ሞት እንኳን የተያዘ ሆነ ይላል። ሐዋርያ ጳውሎስን በምናይበት ሰዓት ላይ እነኚህ በጣም እጅግ ቻሌንጅ የሚያደርጉ ፈታኝ ነገሮች ናቸው። ይሁን እንጂ ለሞትም እንኳን ቢሆን ይልና ለምን ሞት? ለመስቀል ሞት። ሃሌሉያ! ኢየሱስ ጌታ ነው። የተያዘ ነው ብሎ ምዕራፍ 2 ላይ ያለውን ክፍል። ሌላው ደግሞ በክርስቶስ በማመን ያለውን ጽድቅ ቅድም ነግሬያቸዋለሁ። በክርስቶስ በማመን የሚገኘውን ጽድቅ የሚናገርበት ነው። ቀጣይ በአራት ክፍሎች ይከፋፈለው። አንደኛውን ነግሬያቸው፣ ሁለተኛውን በምናይበት ሰዓት እንዲህ ይላል። በአዲስ ኪዳን ውስጥ ስለ ደስታ የሚናገር መልእክት መሆኑን ይታወቃል።
አሁን አዲስ ኪዳን ላይ የተጻፉ ብዙ መልእክቶች አሉ፣ ደብዳቤዎች አሉ አይደል? ከነኚህ መካከል ላይ ይሄ ሁለተኛውን አጽንኦት ነው እየነገርኳችሁ፣ ወይ ልዩ ባህሪ እየነገርኳችሁ ያለሁት። ይሄኛው ፊልጵስዩስ የሚባለው ክፍል በአዲስ ኪዳን ካሉት መጽሐፍቶች ላይ ስለምን የሚያወራ ነው? ስለ ደስታ የሚያወራ መልእክት እንደሆነ እናያለን። እና ደስታ የሚለው ቃልም ደግሞ በተለያዩ መልኩ 16 ጊዜ ያህል ተጠቅሷል ማለት ነው። በጣም የሚገርመው ይህ ስያሜ ግን ሐዋርያ ጳውሎስ በክስ መካከል የክስ ውጤት እየተጠባበቀ ቢሆንም እርሱ ግን ይደሰታል ይላል። በክስ መካከል ነው። ክስ ቀርቦበታል። የተለያዩ ሁኔታዎች አሉ። የተለያዩ ፍርዶች ሊሰጡ ይታገላል። የተለያዩ የሞት ፍርዶች፣ የተለያዩ ነገሮች አሉ። በዚያ መሃል ሆኖ ግን እየተደሰተ የጻፈው መጽሐፍ እንደሆነና የደስታ መጽሐፍ ልዩ ባህሪው ምንድነው ማለት ነው? ስለ ደስታ ከአዲስ ኪዳን ካሉ መጽሐፍቶች ከሁሉም ከ27ቱም መልእክቶች መጽሐፍቶች ውስጥ ስለምን የሚያወራ ነው ማለት ነው? ስለ ደስታ የሚያወራ ነው። ስለ ደስታ በሚያወራበት ሰዓት ላይ ፌሽታ ባለበት መልካም ነገር ባለበት ሳይሆን በተለያየ በማይመች ሁኔታ ውስጥ ሆኖ ስለ ደስታ ያወራው መጽሐፍ እንደሆነ እንድትረዱ ነው ምዕራፍ 1:3 ላይ ያለው ማየት። ሌላው የፊልጵስዩስ አማኞች በምንም አይነት ሁኔታ ውስጥ መካከል እንኳን በጌታ እንዲደሰቱ የሚያሳስብ ነው። ምዕራፍ 4:4 ላይ ያለው ሁልጊዜ በጌታ ምን ይበላችሁ? ደስ ይበላችሁ እያለ የተናገረበት ሁኔታ አለ። በምንም አይነት ሁኔታ ውስጥ ብትሆኑ ሁኔታ እንዳይዛችሁ፣ ነገር እንዳይዛችሁ፣ የሆነ ነገር እንዳይዛችሁ ብሎ ሐዋርያ ጳውሎስ አጥብቆ የተናገረበት ሁኔታ ነው ያለው። ደስታችን ለማስጠበቅ የጸሎት አስፈላጊነትን ይጠቅሳል። ደስታችን ለመጠበቅ ደስታ ዝም ብሎ ይመጣል አይደለም፣ በጸሎት ኃይል እንዳይመጣ ቀደም እኮ ነግሬያቸዋለሁ። ምዕራፍ 1 ላይ መግቢያው ላይ ስለምን አውርቷል ማለት ነው? ስለ መግቢያ ባወራበት ሳለ ስለ ደስታ፣ ስለ ጸሎት፣ እነኚህን ስለ ሰላምታ ያወራበት ሁኔታ አለና ደስታችን እንዲጠበቅ የሚያደርገው ነገር ምንድነው ከተባለ ምንድነው ማለት ጸሎት እንደሚያስፈልግ የተናገረበት ሁኔታ አለ። ያንን ምዕራፍ 1:3-11 እንደገና ደግሞ ምዕራፍ 4 ከ5-7 ያለው ማየት እንችላለን። ሶስተኛ መሰረታዊ የሆነ የክርስትና አኗኗር የያዘ መልእክት እንደሆነም ይናገራል። ትህትናን ይናገራል። ምዕራፍ 2 ከ1-4 ያለውን ክፍል ነው። ሌላው ከዚህ በመቀጠል ያለው ክፍል ምንድነው ማለት ነው? ወደ አንድ ግለሰብ ለመድረስ መዘርጋት የሚል ነገር አለ። ምዕራፍ 3 ከ13-14 ያለውን ሌላው አለመጨነቅ፣ በምንም አይነት ሁኔታ ውስጥ ቢሆን አለመጨነቅ። ኢየሱስ ጌታ ነው። ሃሌሉያ። አትጨነቅ ሲል ዝም ብለህ ተኛ፣ ዝረፍ፣ እንዲህ ማለት የሰው ይጠብቅ ማለት አይደለም። መጨነቅ የለብንም። ተጨንቀን የምናደርገው ነገር የለም። ሁሉን የሚችል እግዚአብሔር አለ። የቻልነውን ያህል መስራት ነው። የቀረውን ለማን መስጠት ነው? ለእግዚአብሔር አደራ አሳልፈን መስጠት እንዳለብን፣ የሁሉ ጌታ የበላይ እንደሆነ። ሃሌሉያ። አባት ያለን ሰዎች ነን እኛ። ወዳጅ ያለን ተጠሪ ያለን ሰዎች ነን። ስለኛ የሚያስብ ስለኛ የሚጨነቅ አባት ያለን ሰዎች ነን። ለምን አባት እንደሌለው ሰዎች ትሆናላችሁ? ዛሬም እነግራችኋለሁ። በተለያየ ጭንቀት ውስጥ፣ በተለያየ ሐዘን ውስጥ ያላችሁ፣ በተለያየ ድካም ውስጥ ያላችሁ ካላችሁ ከዛ ውጡ፣ ተላቀቁ። እግዚአብሔር ሰላማችሁን ይመልሳል። እግዚአብሔር ደስታችሁን ይመልሳል። እግዚአብሔር መክሊታችሁን ይመልሳል። እግዚአብሔር የተወሰደባችሁን ምርኮ ይመልሳል። አለመጨነቅን ይናገራል ሐዋርያ ጳውሎስ። በጭንቀት ውስጥ እኮ ነው፣ በከባድ ሁኔታ ውስጥ ሆኖ በውጭ ላሉ በወይኒ ሆኖ ውጭ ሆኖ ለነኛ አትጨነቁ ይላል። በአንዳችስ አትጨነቁ ይላል። ምዕራፍ 4 ከ6 ላይ በክርስቶስ ሁሉ መቻልንም ይናገራል። በክርስቶስ ስንቱ ይቻላል? ሁሉ ይቻላል። በሰው አንዱ ነው የሚቻለው። ምናልባት አንድ ያመነው ሰው 2፣ 3፣ 4፣ 10፣ 5 አጀንዳዎችን ብንነግረው ወይ አንዱን ቢያስፈጽም ወይ ላያስፈጽም ይችላል። ለእግዚአብሔር ግን ጌታ ወይ ብለን ያስቀመጥነው ነገር ካለ እግዚአብሔር ስንቱን ይችላል? ሁሉን ይችላል። ሁሉን ቻይ አምላክ አለ፣ የሰማይና የምድር ጌታ። ሃሌሉያ። ኢየሱስ ለዘላለም የተባረከ ይሁን። ምዕራፍ 4:14 ላይ ያለው ክፍል ይህንን ያሳያል። ያለኝ ይበቃኛል ማለት፣ ኑሮዬ ይበቃኛል ማለት ምንድነው? ማትረፊያ ነው። ይበቃኛል፣ እግዚአብሔር የሰጠኝ ይበቃኛል፣ ኑሮዬ ይበቃኛል፣ ጌታ አለኝ፣ እርሱ ይበቃኛል፣ በቃ እሱ ብቻውን ለኔ በቂ ነው የሚል ህይወትን ከሐዋርያ ጳውሎስ በቤት ክራይ ላይ ሆኖ ነው ስለ ደስታ የሚያወራው። ኑሮዬ ይበቃኛል፣ ያለኝ ይበቃኛል የሚለውን ልዩ ባህሪው ምንድነው ማለት ነው? የፊልጵስዩስ መጽሐፍ ይሄ ነው። ሌላው ደግሞ አጋርነት፣ አብሮ መሆን፣ አብሮ መስራት፣ አብሮ መግባት፣ አብሮ መብላት፣ አብሮ መጠጣት፣ አብሮ መውጣት፣ የወንድማማችነት ፍቅር፣ ህብረት ምዕራፍ 1:3-11 ያለውን የምናይ ነው የሚሆነው እና ይሄ እንዲህ እያለ ይቀጥላል። የመጨረሻውን ልንገራችሁና ጨርሳለሁ። ክርስቶስ ለአማኞች የመኖር ምክንያት የሚል ነው። አራተኛ ልዩ ባህሪው የፊልጵስዩስ መጽሐፍ ምንድነው ማለት ነው? ክርስቶስ ለአማኞች የመኖር ምክንያት እንደሆነ። ክርስቶስ ለአማኞች የመኖር እኛውን የመኖራችን ምክንያት ማለት ነው ክርስቶስ ነው።
ስንኖር ማንን ነው? ክርስቶስን መስለን ነው። ስንኖር ስንንቀሳቀስ ስንሞት ሞታችንን ማንን መምሰል አለበት አለ ሐዋርያ ጳውሎስ? ክርስቶስን መምሰል አለበት አለ። 12ቱን ሐዋርያቶችን በምናይበት ሰዓት ላይ የተለያዩ አይነት ግድያ የተለያዩ አይነት ሞትን ነው ራሳቸውን አሳልፈው ይሰጣሉ። ተሰቅለው የሞቱ ተዘቅዝቀው የሞቱ አሉ። ኤክስ ተሰርቶባቸው የሞቱ አሉ። ራሳቸውን ለመስቀል ሞት ያዘጋጁ አሉ። ለዚህ እውነት ገብቷቸው የሞቱ አሉ። ስለዚህ ክርስቲያኖች ክርስቶስን መምሰል እንዳለባቸው ክርስቶስ ለአማኞች የመኖር ምክንያት እንደሆነ አውቀው መኖር እንዳለባቸው ምዕራፍ 1:21 ላይ ያለውን። ሌላው ክርስቶስ የአማኞች ሞዴል እንደሆነ አንዳንድ ሰዎች የኔ ሞዴል አባቴ ነው፣ የኔ ሞዴል እናቴ ነው። አዎ ሊሆኑ ይችላሉ። የመጀመሪያ ሞዴላችን ማን ነው? ክርስቶስ ኢየሱስ ነው። እሱ ስለኛ የከፈለው ዋጋ። ሃሌሉያ። ከክርስቶስ በላይ ለኔ ሞዴል የለኝም እያላችሁ እውነት ይሁንላችሁ። ክርስቶስ ለኛ ሞዴላችን ነው። የእውነትን መንገድ ያሳየን ነው። ስለኛ ሲል ከሰማይ ሰማያታት ወርዶ በከብቶች በረድ ተወልቶ ዋጋ ከፍሎ ፍጹም ሰው ፍጹም አምላክ ፍጹም ሰው ኃጢአት የሌለበት እንከን የሌለበት ሞዴሌ እሱ ነው። እስቲ ሞዴሌ እሱ ነው እያላችሁ ኮመንት ሴክሽን ላይ እየጻፋችሁ ግቡ። ሞዴላችን እሱ ነው እና ልዩ ባህሪ የሚያደርገው ፊልጵስዩስን መጽሐፍ በምናይበት ሰዓት ላይ ይሄ ምንድነው? ሞዴል ነው። ምዕራፍ 2:5 ላይ ያለውን። ሌላው ክርስቶስ ለአማኞች ግብ ነው። የአማኞች ግብ ማን ነው? ክርስቶስ ነው። የሌሎች ሰዎች የተለያየ ግብ አላቸው። ምናልባት ሀብት፣ ምናልባት ብር፣ ምናልባት የሆነ ሰዎች ሁሉ የሚያምኑትና መጨረሻ ኢንዶ ፖይንታቸው የሚታመኑበት አለ። የአማኞች ግን ግብ ማን ነው ካላቸው ክርስቶስ ኢየሱስ ይባላል። እንዲሁም በመጨረሻ ክርስቶስ የአማኞች ምንድነው? አቅም ነው። የኛ አቅማችን እርሱ ነው። ኃይላችን እርሱ ነው። ጉልበታችን እርሱ ነው። የአማኞች ኃይል፣ የአማኞች አቅም፣ የአማኞች ጉልበት፣ የአማኞች መሰረት ኢየሱስ ጌታ ነው። ሃሌሉያ። እሱ ነው ልዩ ባህሪ በዚህ ጋር የሚናገርበት ይህን ሁኔታ አለ። ምዕራፍ 4:13 ላይ እናያለን እና ይህንን መሆኑንና በትኩረት ማየት የሚቻልበት መጽሐፍ ነው። አጽንኦቱን ልዩ ባህሪያቶችን በምናይበት ሰዓት ላይ እነኝን የሚይዝ ነው። በጣም ይሄ መጽሐፍ ደስ የሚል ነው። ገራሚ መጽሐፍ ነው። ሃሌሉያ። እንደው አንዳንድ ጊዜ እናንተ ራሳችሁ የሆነ በጣም ርቧችሁ የሆነ ምግብን በጣም ፈልጋችሁ ስትበሉት እንዴት ነው? ይጣፍጣል፣ ደስ ይላል አይደል? የሆነ በልታችሁ የምትጠግቡ የምትረኩ አይመስልም። ሐዋርያ ጳውሎስ በተለያየ ጭንቀቶች በተለያየ ችግር ውስጥ ሆኖ ይህንን ወንጌል ሲሰብክ ልክ በቃ እንዲህ ደስ ብሎት ነው። ደስታው ምንድነው ካላችሁ የኛ መዳን ነው። ደስታው ምንድነው ካላችሁ ሰዎች ሁሉ የክርስቶስን ወንጌል መውረስ ነው። ስለዚህ ይላል በመከራ ውስጥ በችግር ውስጥ በተለያየ ውስጥ ሆኖ የሚያበረታኝ ይላል። አቅሜ እሱ ነው፣ ጉልበቴ እሱ ነው፣ ኃይሌ እርሱ ነው። ሃሌሉያ። ጉልበቴ እግዚአብሔር ነው፣ ኃይሌ እግዚአብሔር ነው። እነግርሃለሁ ወንድሜ፣ እነግርሻለሁ እህቴ፣ ያበረታሽ ይሄ ወንጌል ነው። ያጠነከረሽ ይሄ ወንጌል ነው። ኃይል የሰጠ ጉልበት የሰጠ የበላኸው ምግብ አይደለም። አሁን እየተቀበልክ ያለው ይሄ የፀሐይ ብርሃን አይደለም። የሆነ በእጅ ላይ ያለው ሪሶርስ አይደለም። በእጅ ላይ ያለው መሳሪያ አይደለም። አቅም እግዚአብሔር ነው። ኃይል እግዚአብሔር ነው። ጉልበት እግዚአብሔር ነው። ስትወድቅ የሚያነሳ አቅም የሚሆን ከሰዎች ተርታ የሚያቆም የሚያሻግር የዘላለም ርስት የሚሰጥ ሌጋጆሴ ፓራዲ አላባሲያ ሃሌሉያ። ይሄ ጌታ በኢየሱስም ዛሬ ይብራላችሁ። ይሄ ጌታ ዛሬ ህይወትሽን ይቀይር። ይሄ ጌታ ዛሬ ነገርህን ይቀይር። ይሄ ጌታ ዛሬ የታሰረብን ነገር ይፍታል። ይሄ ጌታ ዛሬ የህይወትን ትርጉም ይንገር። አቻካታ ካናማ ሮሼ ፓራዲላ ቦሲያ እላለሁ። እርግጠኛ ሆኜ እነግራለሁ ከዚህ ወንጌል በኋላ የአንድ ሰው ህይወት ይፈታል። የአንድ ሰው ታሪክ ይቀየራል። የአንድ ሰው ጉዳይ ዛሬ በኢየሱስም አቅም ያገኛል፣ ጉልበት ያገኛል። አቅም ያጣህበት ጉዳይ፣ ጉልበት ያጣህበት ጉዳይ፣ መፍትሄ ያጣኸው ነገር በኢየሱስም ዛሬ በዚህ ጉልበት ኃይል፣ በዚህ በወንጌል ኃይል፣ ዛሬ በዚህ በወንጌል ኃይል፣ ዛሬ በዚህ በወንጌል ኃይል ነገርህ በኢየሱስም ይንቀሳቀሳል። ነገርህ በኢየሱስም አቅም ያገኛል። ነገርህ በኢየሱስም ጉልበት ያገኛል። ሃሌሉያ። አቅሜ እግዚአብሔር ነው እያላችሁ ጻፉ። አቅሜ እግዚአብሔር ነው፣ ጉልበቴ እግዚአብሔር ነው። አቅሜ የሆነኝ እርሱ ነው፣ ጉልበቴ የሆነኝ እርሱ ነው። ከወደቅኩበት ያነሳኝ እርሱ ነው። አባት የሆነኝ እርሱ ነው። ወዳጅ የሆነኝ እርሱ ነው። ከተረሳሁበት ከተጣልኩበት ከዚያ ስፍራ ያወጣኝ፣ ከረግረግ ጨለማ ያወጣኝ፣ ህይወትን የሰጠኝ፣ የዘላለም ህይወት የሰጠኝ፣ የዘላለም ርስት የሰጠኝ። ሃሌሉያ። ኢየሱስ ጌታ ነው። ይሄ ጌታ ያድንሻል ወንድሜ። ይሄ ጌታ ያድንሻል እህቴ። ይሄ ወንጌል ያድንሃል ወንድሜ። ይሄ ጌታ ያድንሻል እህቴ። የተጠራንበት ዓላማ ይሄ ነው። ሐዋርያ ጳውሎስ ሁሉን ነገር ትቶ ወንጌልን አገልግሏል።
ሃሌሉያ። ምዕራፍ 4 ቁጥር 13 ላይ ስታዩ ስለ አቅም ያወራል፣ ስለ ኃይል ያወራል። ለአማኞች አቅማቸው በእጃቸው ያለ ብር አይደለም፣ ዕውቀታቸው አይደለም፣ ምናልባት የሰቀሉት ምናልባት የተማሩበት የትምህርት ደረጃ አይደለም፣ ምናልባት በእጅ ያለው ሀብት አይደለም፣ ምናልባት ዘር ጎሳ አይደለም። ዘርን ብትነግር ከጳውሎስ በላይ ዘር የለህም። እኔ አይሁዳዊ ነኝ አለ። ከአይሁድም የቢንያም ከቢንያም የቢንያም ብሎ ነው የተናገረው። ዘሩን አልነገረም፣ ጎሳውን አልነገረም፣ የትምህርት ደረጃውን አልነገረም። ትላንትና አሳዳጅ የነበረ ገዳይ የነበረ ብዙ አቅም የነበረው ነበር፣ ግን ያን አልነገረም። የነገረው ማን ነው? ክርስቶስን የነገረው። ክርስቶስን ያሳየው። መስቀሉ ላይ የተሰቀለው ክርስቶስን ያሳየው። ኃይሌ እግዚአብሔር ነው አለ። ኃይሌ እግዚአብሔር ነው አለ። በኢየሱስም ዛሬ ኃይልሽ እግዚአብሔር ይሁን፣ ኃይልህ እግዚአብሔር ይሁን፣ ጉልበትህ እግዚአብሔር ይሁን። የመውጣትህ ምክንያት፣ የመግባትህ ምክንያት፣ የመኖርህ ምክንያት፣ የመቆምህ ምክንያት ኃይልህ እግዚአብሔር ነው። ይህንን ጌታ ተቀበል። እርሱ ያድንሃል፣ እርሱ ያድንሃል፣ እርሱ ያድንሃል። ጭንገፋን ያስወግድልሃል፣ ቋጠሮን ይፈታልሃል፣ ጥያቄን ይመልስልሃል። አንድ ጊዜ ቃሉ ሲሰጥ ሊሰራ ሲነሳ ነገር ሁሉ ይቀየራል ከእርሱ የተነሳ። እኔም ይሄ ገብቶኝ ተደግፌዋለሁ በኃያላን መሃል። ኃይል እግዚአብሔር ነው፣ ኃይል እግዚአብሔር ነው፣ ኃይል እግዚአብሔር ነው። አንድ ጊዜ ቃሉ ሲሰጥ ሊሰራ ሲነሳ ነገር ሁሉ ይለወጣል ከእርሱ የተነሳ። እኔም ይሄ ገብቶኝ ተደግፌዋለሁ በኃያላን መሃል። ኃይል እግዚአብሔር ነው፣ ኃይል እግዚአብሔር ነው፣ ኃይል እግዚአብሔር ነው። ተባረኩልኝ። እግዚአብሔር አምላክ ዘመናችሁን ይባርክ። እንግዲህ አንድ ክፍል አለኝ፣ ማጠቃለያውን ቀጣይ ባለው ጊዜ የማቀርብላችሁ ይሆናል። ዛሬ እንግዲህ እግዚአብሔር አምላክ ረድቶን ረጅም ሰዓት ሰፊ ሰዓት ወስደን ነው ያለነው። አምናለሁ ከዚህ በኋላ በኢየሱስም በነገሮቻችሁ ላይ እግዚአብሔር ኃይላችሁ ይሆናል፣ ጉልበታችሁ ይሆናል። ቀጣይ ያለውን ጠቅላላ አድርጌ ማጠቃለያውን ነው ማቀርብላችሁ እና ተባረኩ። ይሄ መልእክት የሰማችሁ ሰዎች በእውነት እኔ ባርካችኋለሁ። እኔ በቻልኩት አቅም እግዚአብሔር በረዳኝ መጠን ይሄ ወንጌል ላልዳኑት እንዲደርስ በተቻለኝ መጠን እንግዲህ ወደፊታችሁ ቀርቤ ያለው እናንተ ጋር ምናልባት ይሄ ወንጌል ደርሶ እንዳይቆም በእውነት በእናንተ በኩል አልፎ ወንጌል ላልዳኑት እንዲነገር እንዲደርስላቸው እንደውም ሰብስክራይብ ይቅር ሼር አድርጉ ለብዙዎች ለብዙ ወንድሞቼ ሼር አድርጉ፣ ለብዙ እህቶቼ ሼር፣ ለቅዱሳን ሼር አድርጉ። ክርስቶስ ኢየሱስን አምነው ለተቀበሉ ላልተቀበሉ ሼር አድርጉ፣ ኮፒ ሊንክ አድርጉ። ይሄ ወንጌል ለብዙዎች እንዲደርስ እንድታደርጉ ስል አደራዬን ላስቀምጥላችሁ እወዳለሁ። ይሄን እያደረጋችሁ ላላችሁት አሁንም ደግሞ በዚህ በዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ እያደረጋችሁ ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ላላችሁት እግዚአብሔር በረዳኝ መጠን እኔም እጸልይላችኋለሁ፣ ለሌሎችም እጸልያለሁ። እናንተም ጸልዩልኝ። እንግዲህ እንቀጣጠላለን፣ ወደፊት እንሄዳለን። እግዚአብሔር ይረዳናል፣ ጸጋውን ያበዛልናል። ተባረኩልኝ። ብሩካን ናችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። ተባረኩልኝ። እወዳችኋለሁ። ወንድማችሁ ቸሬ ነኝ።